العصر درسنا في هذا الكتاب زاري من النصو خروج الموحدين من النار. توحيد الله سوج موحد بالال وحد يوحد فهو موحد اللهن ببتشينت ميجزو شرك يلا شركو ሌሎች ወንጀሎች ሊኖርባቸው ይችላሉ። አቂዳቸው ተስተካክሎ ተውሂዳቸውን ጠብቀው ከሞቱ ሌሎች ወንጀሎች አላህ Subhanahu Wa Ta'ala በተለያየ ምክንያቶች አማካይነት እንደሚመር በቁርአንም በሐዲስም ብዙ ማስረጃዎች መጥተዋል። ዛሬ የምናየው خروج الموحدين من النار موحدዎች አላህን በብቸኝነት የሚገዙ ከሽርክ የራቁ አካላቶች አማኞች ወንጀላቸው ከሽርክ ውጭ ያለው ወንጀል በስተባቸው ወደ ጀሃነም ቢጣሉ እንኳን ያዋለፈው እንዳያችሁት يوم القيامة ሚዛን እንዳለ ከማስረጃዎች ጋር አብረን አይተን ነበር። ሚዛን ሲባል ሁለት ሶስት ነገሮች ማስረጃዎች ተጠቁመዋል። አንደኛ ስራዎች እንደሚመዘኑ ስራዎች የሰራናቸው ስራዎች መልካም በመልካሙ መጥፎ በመጥፎ እንደሚመዘን፣ ሁለተኛ ራሱ ሰራተኛው ሰውየው ሊመዘን እንደሚችል፣ ሶስተኛ የሥራ መዝገቦች እንደሚመዘኑ የሚጠቁሙ ማስረጃዎች አሉ። እንደማንም የቂያማ ቀን ሚዛን የሚባል ነገር አለ የሚለውን በማስረጃ ይተን ነበር። ስለዚህ እንግዲህ ኸይሩ የበዛለት ሸሩ የቀነሰ አካል ወደ ጀነት ይሄዳል። ሸሩ በስቶ መጥፎ ስራ በስቶ ኸይር ስራው ያነሰ ደግሞ ወደ ጀሃነም ይሄዳል። እንግዲህ ጀሃነም የሚገቡ ሰዎች አንድ አይነት አይደሉም። አንዳንዶቹ ከትክክለኛ አማኞች ይሰማል እንደምታውቁ ዝጋውስ ምን ይሰራል አይኩን ዝጋው እሺ ወደ መትኑ እንግባ መሰል وقل يخرج الله العظيم بفضله من النار أجسادا من الفحم تطرح على النهر في الفردوس تحيا بمائه كحب حميل السيل إذ جاء يطفح إلى اللو الله يزن الله شونا يمتنوا بالبيت بل يخرج الله العظيم تعلق الله يوتال بفضله بشيروتاو بسو شيروتا بسو فضل من النار كساتوس أجسادا አካላቶችን ያወጣል من الفحم እንግዲህ ሰዓት ውስጥ ገብተው ተቃጥለው ክሰል ከሆኑ በኋላ ከክሰል ውስጥ ማለት ፈህም ማለት ያው በእሳት ተቃጥሎ አንድ ሰው ጥቁር ሲል ክሰል ሲመስል ከዛ ውስጥ ሰዎች ይወጣሉ ክሰል ከሆኑ በኋላ ማለት ነው። تطرح على النهر እዛ እሳት ውስጥ ሲጠበሱ ኑረው ተቃጥለው
ክስል ካሉ በኋላ ተወስደው ተطرحوا على النهر ወንዝ ውስጥ ይጣላሉ في الفردوس ፊርደውስ ማለት የጀነት ከፍተኛውና መካከለኛው ቦታ ነው እዛ ውስጥ ወንዝ ላይ ይጣላሉ نهر الحياة ይሉታል تحيا بمائه እነዛ የተጠበሱና ከሰል የመሰሉ አካላቶች በፊርደውስ ውሃ ሕያው ይሆናሉ እንደገና كحب حامل السيل لك غرف ይዞት እንደመጣው አዝርት إذ جاء يطفح ይሄ ውሃ በብዛት እየጨመረ በመጣ ጊዜ ጎርፍ ይዞት የመጣው አዝርት አይታችሁ ከሆነ እንግዲህ ባህር ዳርቻ ላይ የሚበቅሉ አዝርቶች ከተለያየ ቦታ ድንገት ጎርፉ ይዟቸው ይመጣል ከገበያ መሃል ሊሆን ይችላል ከመንደር አካባቢ ሊሆን ይችላል ወንዝ ውስጥ ይገባና የሆነ ደለል ውስጥ ያርፋል እዛ በኋላ ያው ይበቅላል አምሮበት ማግኘት የሚገባውን አካል ነገር ከውሃው እያገኘ ማለት ልክ በዚህ መልኩ እዛ ነህር الحياة ላይ ይጣሉና ይበቅላል ሰውነታቸው ማለት هذه ورشح النقبة إن شاء الله زاو لا ينبرر هذه مسألة العصاة من الموحدين ይሄ አሁን ያዝነው ነጥብ እንግዲህ አላህን በብቸኝነት ከሚገዙ ወንጀለኞች የነሱን ስለነሱ ጉዳይ በእነሱ ዙሪያ የሚያወራ ነጥብ ነው መስአላ ነው ቅድም እንደተጠቆምኩት ማለት ነው ሙዋሂድ ናቸው አቂዳቸውን ጠብቀዋል ግን ሌሎች ወንጀሎች አለባቸው الذين عندهم كبائر الذنوب ያለባቸው ትልልቅ ወንጀሎች ከሽርክ ውጭ ያለ የፈጸሙ ግን ሽርክን የተጠነቀቁ دون الشرك شرك ሲቀር ሽርክማ دردر የለም ان الله لا يغفر ان يشرك به ለዛ ነው አደራ የተውሂድ ጉዳይ አደራ የሚባለው ዝም ብሎ አይደለም ሰዎች አንዳንዴ ይጎረብጣቸዋል ይሄ ነገር ሽርክ ሲባል ቅር ይለዋል ብዙ ሰው ረቃይቅ እንዲወራ ነው የሚፈልገው ፈዳኢል الأعمال ላይ እንዲህ አይነት ነው ሰው አፉን የሚከፍተው የሽርክ ጉዳይ ሲነሳ አቂዳ ጉዳይ ሲነሳ ዲፕር የሚለው ሰው አለ ላ ያ اخي በደንብ ማረጋገጥ አለበት ان الله لا يغفر ምንም የተስፋ ቃል አላስቀመጠም አላህ በሽርክ ጉዳይ ላይ አላህ በሱ የማሻረክ ወንጀል ፈጽሞ አልምርም ብሏል ተስፋ የለም ማለት ነው አሻርኮ ሰውየው ከሞተ ተስፋ የለው ይሄን ልናውቅ ይገባል በምንም ተአምር ተስፋ እንደሌለው አላህ ቁርጥ አድርጎ ነው ብሏል ሳይቶበት ከሞተ ማለት ነው ከተወበተማ ሁሉም ይማራል ከሽርክ ውጭ ያሉ ወንጀሎች ግን ويغفر ما دون ذلك لمن يشاء ለሻለት ሰው ይመራል ይሄ لمن يشاء እንግዲህ በተለያየ መልኩ ይማራል በሸፋዓ ሊማር ይችላል አሁን በአያዝነው መስአላ ዝም ብሎ አላህ Subhanahu Wa Ta'ala የሚመራቸው አካላቶች አሉ ይሰማል فهؤلاء እነዚህ ትልልቅ ወንጀል ኑሯቸው ሽርክን የተጠነቀቁ ሰዎች يعتبرون مؤمنين موحدين مؤمن ነው የሚባሉት አላህን በብቸኝነት የሚገዙ አማኞች ናቸው ولكن ኢማኑሁም ወተውሂዱሁም ናቂስ ነገር ግን ኢማናቸው ካሚል አይደለም ተውሂዳቸው ጎዶሎ ነው በወንጀል ምክንያት الإيمان يزيد وينقص إيمان
ኢማን ይጨምራሉ ይቀንሳሉ ተዛካ فإنهم لا يخرجون من الإسلام بوانجلاتቸው ምክንያት ከእስላም አይወጡም كما يقوله الخوارج ومن نحو خوارجዎችና እነሱ ጎዳና የሚከተሉ ሰዎች እንደሚሉት ማለት ነው خوارجዎች እንግዲህ ከባይረ ذنوب የሰራን ሰው ከእስላም ያስወጣል አልሱና ወልጀማዓ አሱ ኢማኑ ደካማ ነው ቀንሳል ይባላል እንጂ ሰው ከእስላም በማያወጣ ነገር አይወጣም خلافا للخوارج والمعتزلة በخوارጆችና በሙዕተዚላዎች ተቃራኒ ማለት ነው እነሱ ታጣመችን በየራሱ ጉዳይ ላይ አይተው አጃይብ ናቸው ባለፈው ማይተን ነበር فهم تحت المشيئة እነዚህ እንግዲህ ሙዋሂድ ሆነው አቂዳቸውን ተውሂዳቸውን ጠብቀው ከባኢረ الذنوب ያለባቸው ሰዎች በአላህ መሺአ ስር ናቸው ኢንሻአ غفرهم وإنشاء عذبهم ከፈለገ ይምራቸዋል ከፈለገ ይቀጣቸዋል ማለት ወንጀላቸውን አፉ ብሎ ጀነት እንዲገቡ ይኖራሉ ወይ ደግሞ የወንጀላቸውን ያህል ተቀጥተው መጨረሻ ግን ወደ ጀነት ይገባሉ አቂዳቸው ተውሂዳቸው ትክክል ስለሆነ إن شاء الله غفر لهم ولم يعذبهم الله كشاء يمرجوا سيقاتاቸው ودخلوا الجنة من أول وهلة من أول لحظة معنا وحدة معنا بمجمّر وقصرت بمجمّر وقيمت جواب النظرة الأولى وهلة عينتان كانت بمجمّر وقصرت معنا ወልጃንም ሄደው ምናምን መቃጠል ሳያስፈልግ አላህ አፉ ካላቸው ቀጥታ መጀመሪያ ጀነት ይገባሉ ማለት ነው وإنشاء الله عذبهم ويدم الله ምክንያቱም አላህ ويغفر ما دون ذلك لمن يشاء تحت المشيئة ኛም እንቆርጥበት ነገር የለም አላህ ነው የሚያውቀው ማንኛውም ይማራ ካል ነው በቀጥታ ማንኛው ተቀጥቶ ነው የሚማረው የሚለው እሱ ነው ዝርዝሩን የሚያውቀው ስለዚህ ከሻ ደግሞ ያው ይቀጣቸዋል ولكنهم لا يخلدون في النار ነገር ግን ቢቀጡም አቂዳቸው ትክክል ስለሆነ ተውሂዳቸውን ስለጠበቁ እሳት ውስጥ አይዘወተሩም كما يخلد الكفار والمشركون ካዲያኖችና ሙሽሪኮች እንደሚዘወተሩ እሳት ውስጥ እንዲዘወተሩ እንደሚደረጉት እነሱ አይደረጉም وإنما يخرجون من النار بعد تأديبهم ስለዚህ ከተቀጡ በኋላ ነው ከሳት የሚወጡ ከቀጣቸው የወንጀላቸውን ያህል ከቀጣቸው በኋላ ከሳት ይወጣሉ መጨረሻ ለምን አቂዳቸው لا إله إلا الله محمد رسول الله መሰረቱን ይዞ ስለተጠበቀ ምንም እንኳን የተለያዩ ወንጀል ባለቤቶች ቢሆኑ ኢማ እንግዲህ አማ የሚምሩበት የሚምራቸው አላህ Subhanahu Wa Ta'ala ኢማ بشفاعة الشافعي ወይ በአማላጆች ምልጃ ወይማ بفضل الله ወይ ደግሞ በአላህ ትሩፋት ራሱ شفاعة النبيون وشفاعة الصديقون እያለ አላህ ነቢያቶችን ሸፋዓ አደረጉ صديقዎችን ሸፋዓ አደረጉ وبقي شفاعة رب العالمين የዓለማቱ ጌታ ሸፋዓ ቀረቡ የሚያወጣቸው ሰዎች አሉ አሁን ያነስ መትኑ ላይ የቀራናቸው እነሱ ናቸው بس فضل معنى وإما بانتهاء عذابهم ويبدأوا وانجلاتهم يعني قطعوا ተብሎ ተወስኗል ያንን ሲጨርሱ ይወጣል فيخرجون من النار قطعا እኛ የምንይዘው ነገር በቁርጥ ከሳት ይወጣል ከየትኛው መልኩ ይሁን መጀመሪያም ተምረው በሸፋዓ መልኩ ይሁን በአላህ Subhanahu Wa Ta'ala ትሩፋት የወንጀላቸውን ያህል የሚቀጡ እንግዲህ ምን ያህል ነው የሚቀጡት እሱን አላህ ነው የሚያውቀው ዞሮ ዞሮ ግን ይወጣል ተውሂዳቸውን ከጠበቁ አቂዳቸው ትክክል ከሆነ ከሳት መውጣታቸው አይቀርም النار እሳት
يدخلها الكافر والمشرك بريسات لزلالا ميقبات كاهدنا مشرك الله يتبك وقد يدخلها المؤمن الموحد بذنوبه أن النبي مؤمن الله ببتشينا بيقزا وسو بوانجر سات يقبج ولكن الكافر والمشرك يخلدان في النار قال كعادنا مشرك ساتوس يزودتر كغبا يوتو خالدين فيها ابدا بلون الله يسمت واما الموحد هي موحد منو يالا لنا موحد الله ببچينت ميغزا توحيدون يتفقه عقيداውን በትክክል የጠበቀ موحد ይባላል እሱ والمؤمن مؤمن معناته يا موحد አማኝ فلا يخلد فيها اذا دخلها ከገባት እሳት እንግዲህ ወንጀል ምክንያት እሳት ሊገባ ይችላል እንዴት ሙእሚን ሆኖ እሳት ይገባል አይባል ወንጀል ነው ወንጀል ሳይሰራ ነው ወንጀሉ ከበዛበት ስራው ተመዝኖ እሳት ይገባ ይችላል ግን አይዘወትርም ወንጀል ነው ተከቱ ያላህ ፍቅሩ በሸፋዓ ይወጣ هذه عقيدة أهل السنة والجماعة هي انجلي يا أهل السنة والجماعة يمنت مسألة عقيدة الجماعة خلافا للخوارج والمعتزلة خوارج والجنة والمعتزلة والجماعة يكبرون وانجلي سلاسو كافر ما هم يلوت كافر نو خوارج كافر نو بالدنيا لين حكمه كافر نو ميبالو أخيرا مخلد في النار نومي ساتو سيزوترا معتزلاዎች ደግሞ ትንሽ አሻሻሉ መስሏቸው አይ ካፊርም ሙእሚንም አይደለም አሉ እሺ አኺራማ ሳቱ ሲዘወትራ አሸሽም ተወራሉ ምን ልዩነት አለበት አኺራ ላይ ሳቱ ሲዘወትራ ዱንያ ላይ ሙእሚን ተባለ ካፊር ተባለ ለስም ነው በሁለት መንዚል መካከል ነው ያለው ይላል الخوارج الزهلين الخوارج يقولون خوارجዎች نزي يتكفر አመለካከት ያላቸው ድሮ አስላቸው علي بن ابي طالب ያከፈሩ አሁን ድረስ ለየውሚና هذا አለ በየቦታ እንደ አካባቢ ሊበዙ ሊቀንሱ ይችላሉ እንጂ አሉ ተክፊር ሰዎችን በከባኢር ዝሩ ከእስላም የሚያስወጡ ሳይው አሰላሙ አለይኩም አይልም ሻዒር ስላለ አሰላሙ አለይኩም አይልም ሙስሊም ካፊር መሻወቁት ይላል የሰገደ እኮ ነው አውሮት አንድ ሰው አስሉ ሙስሊም ነው ከእስላም የሚያስወጣ ነገር ካላየህበት ዝም ብለህ መጠራጠር የለብህም አይደል እነሱ እንደዛ አይደል እነሱ ቃይዳ አላቸው ያን ቃይዳ ከሳተ ራሱ ሙስሊም አይደለም በእነሱ አባባል ብዙ خوارجዎች እንግዲህ ከሽሹ ባህት ላይ ሰፋ አድርገን ለማየት ሞክረናል ተክፊር المعين በሚል ርዕስ ላይ ነካክተን ነበር الخوارج يقولون مرتكب الكبيرة كافر كبائر الذنوب የሰራ ሰው ትልልቅ ወንጀሎች ብዙ ናቸው እንግዲህ በቁጥር እንኳን ይሄን ያህል ናቸው ተብሎ አይገደቡም እነዛን ትልልቅ ወንጀሎች የሰራ ሰው ካፊር ነው ይላል خارج من المله ከመንገድ የወጣ ነው ይላል وإذا مات ولم يتوب ሳይቶበት የሚሞት ከሆነ ከሞተ فهو خالد مخلد في النار مثل الكافر كفار ልክ እንደሌሎች ከሃዲያኖች ሳት ውስጥ ይወጣል የሚል አቋም አላቸው ኸዋሪጆች አልሱና ወልጀማዓ ይፈልፋል አይደለም ይመጣል ኢንሻአላህ والمعتزلة ደግሞ የነሱ አይገና እንደደረሱ والمعتزلة يقولون يخرج من الإيمان معتزلة وجدهم كإيمان يوتال ولا يدخل في الكفر كإيمان وطلع يدير الكفر استجنى يدير أما فهو في منزلة بين المنزلتين هذه السوء بهونت بوتانو كولت بوتاوች በሆነ ቦታ አንድ ቦታ ላይ ማለት በኩፍርና
በኢማን መካከል ነው የሚሉት ካፊርም አይደለም ሙእሚንም አይደለም ወይም ማተ ከሞተስ ወለሜቱ فهو مخلد في النار ስለዚህ ከሐዋሪዎች ይገጥማል ማለት ነው በዚህ አኺራ ላይ ሲሞት እሳት ውስጥ ይዘወተራል ይላል ወኪል المذهبين باطل ሁለቱም አካሄድ የሐዋሪዎችም ይሁን የሙተዚላዎች ውድቅ ነው ባል የጥመት አካሄድ ነው ومخالف للادله ማስረጃን የሚቃረን ማስረጃዎችን ይቃረናል فإن الله جل وعلا يقول الله እንዲህ ይላል إن الله لا يغفر أن يشرك به الله በሱ ማሻረክ ነው አይሽረከ ማለት ያው አንስ ገባ ወደ መስጠት ያዘዋል ሽራከ ቢህ ማለት በሱ ማሻረክ ነው አይወድም ማሻረክ ያው አይመርም ወንጀል ነው ማይማ ማሻረክ ወንጀል አይመርም ማለት ويغفر ما دون ذلك لمن يشاء ከዝውጭ ወይም ከዝበታች ያለው ለሻለት ሰው ይምራል ስለዚህ ከሽርክ ውጭ ያሉ ወንጀሎች تحت المشيئة ናቸው እንላለን تحت المشيئة الله سبحانه وتعالى ፍላጎት ጋር ይያዝ ከፈለገ ይምራል ገና ከጅምሩ አላህ አፍሪ ለው ይችላል ካልሆነ ደግሞ ያው በሸፋም በተለያዩ መንገዶች ይማራል ሰውየው ማለት ነው ስለዚህ ወይغفر ما دون ذلك لمن يشاء ብሏልና ከሽርክ ውጭ ያለው ወንጀል የሰራ ሰው ካፊር ነው አይባልም ነው ፈለግነ ይሄ وجاء في الحديث حديث لا يقرأ تربون يمتو بحديث متوال نجي يوم القيامة شافعوች አማላጆች የሚያደርጉትን ድርጊት የሚጠቁም ሐዲስ ነው እሺ እንጠሪቅ ሂት እንጠሪቅ የሚባል እንግዲህ ሻፊዑ ነው ሸንጋዩ አካል አላህ ክብር ሊሰጠው ለቅና ሊሰጠው بين الخلائق ሂድ ይባላል فمن كان في قلبه ለገበሉ በቀልቡ ላይ ያለው ሰው አድና ተውኪድ ነው በጣም ትንሽ ሚምስቃሊ ሐበቲ የቅንጣት ክብደት ያለው ቀልቡ ላይ من خردل ከጎመን ዘር ይሉታል ቀዳማ ከጎመን ዘር ቅንጣት አንድ ነገር ለማሳነስ የሚጠቀሙት ነው አረቦች ይጠቀማሉ ቀልቡ ላይ የጎመን ዘር ፍሬ ያህል ያለው من ኢማን ከእምነት ቀልቡ ላይ ያለው ሰው አኺጅ ምን ከእሳት አውጣው ይባላል ሻፊዑ ምን ሐዲስ አለ ሐዲስ ሰሂህ ነው ቡኻሪ ሙስሊም ላይ ሐዲስ አነስ ብን ማሊክ የተወራ ሐዲስ ይሄ ማለት ምንድነው ኢማን وهو التوحيد وهو العقيده عقيده ሳይኖር ተውሂድ ሳይኖር ኢማን አይኖር ኢማን ስንል እንግዲህ አርካኑ ኢማን እናካል ስለዚህ የመጀመሪያው ኢማን አልኢማን ቢላህ በአላህ ማመን ስንል ደግሞ ሶስት ነገሮችን አካቶ ይዛል አላህ Subhanahu Wa Ta'ala በጌትነቱ በፈጣሪነቱ በራዚቅነቱ ማመን ሁለተኛ ብቸኛ ተመላኪው አላህ Subhanahu Wa Ta'ala ብቻ ነው ብሎ ማመን ላ ኢላሃ ኢላላህ ላ ማዕቡደ ቢሐቅ ኢላላህ ከአላህ ውጭ በእውነት በሐቅ የሚመለክ አምላክ የለም ብሎ ማመን ይሄ ኢማን ነው እዚህ ላይ ችግር ከተፈጠረ ኢማን ይላል ኢማን የሚባለው ነገር من خردل مثقال حبة من خردل የሚለው ኢማን አይገኝም አስለን ለምን አቂዳው ትልቁ አርካኑ እሱ ስለሆነ ሌሎች ኢማኖች እንግዲህ እነዚህ ይሄንን ማሟያና የነዚህ ኢማን መገለጫዎች ነው የሚሆኑት ስለዚህ እነዚህ ኢማኖች ይሄ ተውሂድ የምንለው ነገር ኢማን ቢላህ የምንለው ነገር መሰረታዊ ነጥብ ነው ማለት ነው እሱ ከሌለ አሁን የሚባለው ሐዲስ አይገኝበትም ሰውየው ላይ ማለት ነው በአላህ ማመን ከሌለ አስል الأصول ነው የመሰረቶች ሁሉ መሰረት በአላህ ማመን ነው በአላህ ማመን ሶስቱን ይዛል ኢማን ቢሩቡቢያ ቢልኡሉሂያ ቢአስማኢላሂ ወሲፋት ሶስቱንም አብሮ ያካተተ ነው በአላህ አመነ ሲባል አንድ ሰው እነዚህ
አጠናክሮና ጠብቆ ማመን አለበት። ከዛ በኋላ ሌሎች ኢማኖች ይኖራሉ። ምናልባት አርካን ላይ ሆኑ ይችላል፣ ተጨማሪ ሊሆኑ ይችላል፣ ደረጃቸው ከፍ ዝቅ ሊል ይችላል። ረሱሉ ሰለላሁ ዐለይሂ ወሰለም በሐዲስ አልኢማኑ ቢድዑን ወፊ ሪዋየት في بضع وسبعون وفي رواية بضع وستون شعبة አይደለም ኢማን ብዙ ነው ማለት ነው። ስለዚህ فأعلاها ትልቁ የኢማን ክፍል قول لا إله አየህ እሱ ዋናው ማለት ነው። አስኳሉ ትልቁን አጥቶ ትንሽ ነገር ቢኖር አይሆንም። እንደ ኢማን መሰረታዊ ነገር ነው ዋናው። ከዛ ምን አለ ትልቁ ቀውሉ ላይ መናገር ራሱ ኢማን ብለው ጠርተውታል። ተግባሩ ሁሉ ኢማን ውስጥ ይካተታል ማለት ነው። ወአድናሃ ኢማጠቱ الأذى عن الطريق ከመንገድ ላይ ቆሻሻን ማስወገድ ትንሹ የኢማን መገለጫ ነው ብለዋል። እሱም ላይ ራሱ ኢማን እንዳለ ግን ከሌለ አላህ ጋር ተው ካፊርም ሊያነሳው ይችላል። ኢማን አለው አትለው ለምን እሱ ሙእሚን ሊባል የሚያስችለው ከሌለ አላህ ጋር የተያያዘ ኢማን ሲኖረው ስለሆነ ወልሐያው ሹበቱ ሚን الإيمان ብለዋልና ጎመን ዘር ፍሬ ያህል ቀልቡ ላይ ኢማን ያለው ተውሂድ ያለውን ሰው አውጣ ባንተ ሸፋዓ ይባላል የሚል ሐዲስ አለ። وقال صلى الله عليه وسلم وذلك أضعف الإيمان ያሉበትም ሐዲስ አለ። መራ منكم منكرا فليغيره بيده የሆነ መጥፎ ነገር ስታዩ የቻለ ሰው እንግዲህ በእጁ ያን ነገር ያቁም ማለት ፖሊስ ከሆነ መሪ ከሆነ አባት ልጁን እንደዚህ እናት ልጁን ከሆነ ተው ብሎ ማስቆም ይችላል። فليغيره بيده ማለት መጥፎን ነገር በእጅ ማስቆም መከልከል ማለት فإن لم يستطع ይሄን ደግሞ ላይችል ይችላል። እንግዲህ ሰው ተራ ያራቅ ያለ ሰው የሚሰራው ከሆነ መጥፎውን ተው ብሎ መያዝ ምን አገባ ይላል። እንዴ ልትከለክለኝ ነው እንዴ አትነው ምና እንዲህ ሊል ስለሚችል አንተ ማስቆም አትችል ይሆናል። ግን በቢሊሳኒ በምላሱ ይናገር ይሄ መጥፎ ነው ይሄ ለምሳሌ ነው። አንዳንዴ ደግሞ ይሄ ሊከለከል ይችላል። አይተናል አንዳንዴ መድረክ ተከልክሎ ዳዋ እንዳይደረግ ብዙ አጋጣሚዎች አሉ። ይሄን ካቃተ በምላስ መናገር ማችልበት ሁኔታ ከተፈጠረ በቀልብ መጥላት وذلك اضعف الايمان ኢማን ትንሹ ክፍል ነው ብሎ በቀልብ ካልጠላ ከዚህ በኋላ ኢማን የለም እስከ ማለት ሐዲሱ ላይ ተገልጿል። ስለዚህ መጥላትህ በራሱ ሲሰራ ቅር ያለ እንካራ ለማድረግ ምናምን ኢማን አለ ግን ህክመት እንዳለ ካልጠላህ ግን ጉዳዩ መቀበል ነው። ኢማን ጋር ግጭት ይፈጠራል ማለት ነው። እነኚህ ነገሮች ኢማን ከፍ ዝቅ እንደሚበላለት ይጠቁማሉ። ኻሪጆችና ሙዕተዚላዎች የሚያወሩት ምንድነው? ላ يضر مع ነው እነዚህ ሙርጂዓዎች ከኻሪጆች ወንጀል ከሰራ ቀጥታ ኢማኑ ሙሉ በሙሉ ይጠፋል የሚል አቋም ነው ያላቸው። ወንጀልና ኢማን አይገናኝም። የነሱ ተቃራኒ ሆኖ ደግሞ ሙርጂዓዎች አሉ። لا يضر مع الإيمان معصية ኢማን በቀልብ ብቻ ነው በዛሂር የምንሰራቸው ስራዎች አይጎዳንም የሚሉ አሉ። ሁለቱም አላ ነቂዱ ጠረፈይ ሁለቱ ተቃራኒ ጫፍ ላይ ያሉት ሁለቱም ከአልሱና ወልጀማዓ ያፈነገጠ ከማላይን ፈውማን ኩፍሪ ጣዓቱን እንደሚሉ ይያሉ እንዲህ አይነት አባባል ይናገራሉ። ይሄም ትክክል አይደለም። ويخرج ይወጣል وقد احترق وصار فحما ተቃጥሎ ከሰል ከሆነ በኋላ ይወጣል። ቀድም እንዳየን فيوضع في نهر من أنهار الجنة ከጀነት ወንዞች ውስጥ አንድ ወንዝ ላይ ይጣላል። فينبت جسده كما ينبت العشب ቅጠላ ቅጠል እንደሚበቅለው አካሉም ይበቅላል። ثم يدخل الجنة እንደምን ይدخلون ያለው
يقابل حركوتا ثم يدخل الجنة بالنن زويرك بضمان يعرف يدخلون يتشارع جنة ديقبا يتدرقان يدخل الجنة فقول الناظم رحمه الله تعالى من الفحم የሚለው አባባል ተተፈሐሙ አጅሳዱ አካለም ትቃጠላለች ማዕዛት ቅጣቱ በስቶ እንግዲህ ሰውነቱ ይቃጠላል አይሞትም ያ ጀማ ከባድ እኮ ነው ጀሃነም ስቃዩ ይሄ ነው كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب እንዲህ ነው አካላችን ያው ሳቱ የበዛበት በጣም ይቃጠላል ብስል ይላል ግን ቆዳቸው በበሰለ ቁጥር ሌላ ቆዳ ይጨመርላቸዋል ለምንድን ነው ሲሉ ቆዳ ሴንሲቲቭ ፓርት ነው ይላል ይሄ ቆዳችን በጣም ህመም እንዲሰማን የሚያደርግ የሰውነት ክፍል ነው አንድ ሰው ቆዳው ተልጦ የሆነ ነገር ቢነካውና ቆዳው እያለ ቢነካው እኩል ስሜት የለውም የተላጠው አያመው ስለዚህ ቆዳው በጣም እሳቱ አቃጥሎ ሲያልቅ بدلناهم جلودا غيرها ሌላ ቆዳ ነው የሚቀየረው ለምን ቅጣቱ በደንብ እንዳጣጥሙና እንዲቀምሱ በደንብ እንዲቀምሱ አላህ ይጠብቅ አደገኛ እዛ ሲቃጠሉ ክሰል ይሆናሉ በጣም ይጠቁራሉ ማለት فيعيد الله جل وعلا تلك الاجساد نزنا አካላቶች መልሳቸዋል ويعيد فيها الحياه لذا ከስለው አይሞትም ግን ስቃዩ በሱ ቃጠሎ ሲበዛ ከስል ካለው በኋላ እዛች ነህር الحياه ላይ ተጥለው እንደገና ህይወታቸው ይመለስ ثم يدخلهم الجنه እዛ ጀነት ያስገባቸዋል አላህ Subhanahu Wa Ta'ala قوله على النهر في الفردوس تحيا بمائه الفردوس هو اعلى الجنه الجنه የላይኛው ክፍል ووسط الجنه الجنه መካከለኛው ወይም ጅግ ጥሩ የሚባለው ክፍል ነው وتجري منه هذا النهر ወንዝም ከሱ ነው የሚፈሰው ከጀነት ማለት ነው የጀነት ውስጥ ወንዝ ይጠጣ እንዳለ አላህ Subhanahu Wa Ta'ala በግልጽ አስቀምጦልናል በቁርአን ላይ قوله كحب حميل السيل إذ جاء يصفح كما جاء في الحديث الصحيح بصحيح حديث عندما حتى إذا كانوا فحما تقاتلوا كسل بهونو غزي أذن بالشفاعة من الحديث عنه بشفاعة يفكر الله شفاعة እንዳደርጉ ማለት ነቢያቶች ሲድቆች ሌሎች فجيء بهم ضبائر جماعة ሆነው ይመጣሉ እነዛ ሰዎች ተቃጥለው የተቃጠሉ ሰዎች በጀማዓ ይመጣሉ فبثوا على انهار الجنه በጀነት ጅረቶች ላይ ይበተናሉ ያው ከሰል ሆነዋል ተቃጥለዋል ያው ወንዙ ይጣላል ثم قيل ከዛ ይባላል يا اهل الجنه እናንተ የጀነት ባለቤቶች ሆይ አፊዱ አለይ በእነሱ ላይ አንባቡላቸው የሚሰጠውን ነገር ስጧቸው ይባላል فينبتون نبات الحبة تكون في حامل السيل እነዛ ሰዎች እንግዲህ ከሰል ሆነው የመጡ ሰዎች ጀነት ላይ ይበቅላል ልክ አንዲት አዝርት ቅንጣት ጎርፍ ዳርቻ ላይ እንደምትበቅል ያፈቅለው ሰውነታቸው እንደገና ይመለሳል ضبائر ማለት يعني جماعة ነው ማለት محترقين የተቃጠሉ ጀማዓዎች ነው ማለት فيلقون في نهر من انهار الجنه يسمى نهر الحياه ነው የሚባለው አሉ ጀነት ህይወት የሚያመጣ ውሃ ማለት
فيحيون كما يحيى الحب الذي يحمله السيل ጎርፍ ይዞት የሚመጣው ቅንጣት እንደሚበቅለው فالسيل إذا جرى في الأدوية يحمل معه البذور እንግዲህ ጎርፍ በሸለቆ ሲያልፍ ብዙ ቅንጣቶችን ዘርቶችን ይዞ ይመጣል فيطرحها في الأرض فتنبت መሬት ላይ ይጥላትና ትበቅላለች كذلك يطرحون في نهر الحياة فتنبت أجسادهم ثم بعد ذلك يدخلون الجنة قوله كحب حميل يعني الحب الذي يحمله السيل معه ጎርፍ የሚሸከመው ቅንጣት يطفح ማለት يطفح عليه በሱ ላይ በብዛት ውሃ ሚለቅለት ሚያንቧቧለት ሚጨምርለት ማለት ثم يستقر في الأرض ከዛ ያ እንትን ያምነው ቅንጣት መሬት ላይ እዛው ይረጋል ثم ينبت ويصبح شجرا حيا እዛ ይበቅልና ያው ሕያው የሆነ ዛፍ እንደሚሆነው እነሱም ነህር الحياة ላይ ሲጣሉ በዚህ መልኩ ይበቅላሉ ይላል አኺራ ጉዳይ አጃኢብ ያለው ነገር ነው አላህ ነጃ ይበለን አዛን ባለን ከተራ صلوات الله وسلامه عليه الشفاعة የሚመለከት ይሆናል መሸፋዓ ጉዳይ ማወቅ ያለብን ወሳኝና መሰረታዊ ነገር አለ ብዙ ሰው ለሽርክ ከአላህ ውጭ ያሉ አካላቶችን ወደ መጣራት የሚሄደው አንዱ መገደፊያው ሸፋዓ በሚል ማማካኛ ነው በሸፋዓ እያማኸኝ ሽርክ ውስጥ ይገባልና እዚህ ጉዳይ ኢንሻአላህ ዛሬም ነገም ያው ሰፋ አድርገን ምናይ ይሆናል وإن رسول الله للخلق شافع وقل في عذاب القبر حق موضح يا الله ملائكتنا صلوات ربي وسلامه عليه للخلق لفطرج شافع አማላጅ ናቸው ይሄ የአህሉ ሱና ወልጀማዓ የእምነት መሰረት አይደለም ረሱል ሰለላሁ ዐለይሂ ወሰለም ይቅርና ሌሎችም ነቢያቶች ብቻም ሳይሆኑ ሲዲቆች ሷሊሖች እንደሚያማልዱ መረጃዎች መጥተዋል ህፃናቶች የሙስሊም ልጆችም ለወላጆቻቸው አማላጅ ሊሆኑ እንደሚችሉ የሚጠቁሙ ማስረጃዎች አሉ ወቁል في عذاب القبر በቀብር ቅጣት ጉዳይ ላይ ተናገር የቀብር ቅጣት ሐቅ እንደሆነ ሐቁን موضح የተረጋገጠና የተበራራ መሆኑንም ግለጽ ሳታመነታ ግልጽ ያለው አቋም ያዝ ይላሉ መጥኖ ወደ ሸርሑ ስንገባ ذكر الناظم رحمه الله تعالى في هذه الأبيات فالنزيه يقتن بيتوتس بالحق يميلال وإن عذاب القبر بالحق الحق كون لا الله ينقل وين دمو وإن عذاب القبر بالحق بتككل موضح تبرارته لا جلس تبرارته موضح بالحق أنا قال له نسخة يقول لا شو لازم يلو بالحق نعمله يسكت على الشكر اليوم قد أميو بالنزيه قتن بيتوتشوس والأبيات السابقة باللفتن يقتن بيتوتش عدة مسائل ብዙ ነጥቦችን አውስተዋል الأولى የመጀመሪያው ያነሱት سؤال الملائكة መላእክቶች እንደሚጠይቁ الثانية ሁለተኛው عذاب القبر ونعيمه የቀብር ቅጣትና ጸጋ ይሄን አይተናል እነዚህ ነገሮች እንዳለ
الثالثة وزن الأعمال ይሄንንም አይተናል ካሁን በፊት ስራዎች እንደሚመዘኑ الرابعة حوض النبي صلى الله عليه وسلم አራተኛው ደግሞ የረሱል ሰለላሁ ዐለይሂ ወሰለም حوض يوم القيامة እንደሚኖር الخامسة አምስተኛው مسألة أهل الكبائر من أهل القبلة ወደ ቂብላ ዙረው ከሚሰግዱ ሙስሊሞች የተላለቁ ወንጀል ባለቤቶችን በሚመለከት የአህሉ ሱና ወልጀማዓ አቋም ምን እንደሆነ ይሄን አሁን ያየነው ምንድነው ብለናል አህሉ القبلة አህሉ ሱና ወልጀማዓ لا يكفرون أهل القبلة የቂብላ ሰዎችን አያከፉ ትልልቅ ወንጀሎች ላይ የተዘፈቁ ሰዎችን አያከፏቸው تحت مشيئة الله سبحانه وتعالى إن شاء غفرهم كفلق يمراجعوا قالوا أنا لما أنجلاتشوني هل تكتوا كجهنم يوضعوا يميلوا النتر كالدنيا باينوا درس لاية أنتم بلنا والسادسة سدستين نتر مسألة الشفاعة هون يعزكم يشفع بالدائر وهي المذكورة في هذا البيت هون بزي يقتم بيت لاي يتوسعنا الشفاعة متبال والشفاعة معناها غير شفاعة ميلون قال كترجمو سننسا ترجمو ምንድነው ከተባለ الوساطة في قضاء الحوائج عند من هو عنده شفاعة ማለት وساطة ነው وساطة ማለት ተደخل ማለት በሆነ ጉዳይ ጣልቃ መግባት ማለት وساطة الوساطة ጣልቃ መግባት ነው في قضاء الحوائج ጉዳዮችን ለመፈጸም عند من هي عنده እሱ ዘንድ ያለበት አካል ዘንድ ያሸፋው ባለቤት ዘንድ ጉዳይን ለማስፈጸም ጣልቃ መግባት ነው ሸፋዓ የተባለው ይላሉ አንድ ሰው ጥያቄው የሌላንም አካል ጥያቄ እጥፍ ጥያቄው እጥፍ ስለሚመስል ነው ሸፋዓ የተባለው ለምሳሌ አንድ አላህ Subhanahu Wa Ta'ala የሆነ አካል እንዲመራው አላህን የሚለምን አካል ይሄ ለማኙ ለሁለት ነገር ነው እሱም ይጠይቃል ዱዓው እንዲቀበል ያኛውን እንዲመርለት ነው አላህን የሚጠይቅ ለዛ ነው ሸፋዓ የተባለችው ይላል والشفاعة تكون عند الله وتكون عند الناس እንደው በአጠቃላይ አማላጅነት ምልጃ ወይም ሽምግልና ሲባል አላህ ዘንድም ይሆናል ሰዎች ዘንድም ይሆናል አይደል ሰው መቼም ማስታረቁም ማለት ሊኖር ይችላል ግን ማስታረቅ የሚባል ነገር አለ ሰዎች ሲጣሉ አንድ ሰው ጣልቃ ገብቶ ያስታርቃል ስለዚህ ይሄ ማስታረቅ ወይም ደግሞ ምልጃ መጠየቅ አላህም ዘንድ ይሆናል ሰዎች ዘንድም ይሆናል እንዴት እሱን ነው ያለን በዝት والشفاعة عند الله الله ዘንድ ያለችው ሸፋዓ تختلف عن الشفاعة عند الناس ሰዎች ዘንድ ካለችው ሸፋዓ ይለያያል ሁለቱ الناس ሰዎች تشفع عندهم ولو لم يأذنوا لك ሰዎች ባይፈቅዱልህ እንኳን እነሱ ዘንድ ይሸመግላል የሆነ አካል ተጣልቷል አንተ ጋር መጣ ያ የተጣላው አካል እንግዲህ ኃላፊ ሊሆን ይችላል አለቃው ሊሆን ይችላል በጣም ጥፋት አጥፍቷል ሰውየው ከፊት የጥፋለው አማራጭ አጣ ጓደኛውን ፈለገና ይወቃ ገለጋ ተጣልቻለሁ ሱዳ ተጣላው ማለት እንግዲህ ያው ስራ መስራው ሱዳ ነው ብዙ ነገር አስታርቀኝ ይለዋል ወዳጁ ያ ሰውዬ ባይፈቅድም ቆርቆሮ ቤት ይመጣል በሱ ጉዳይ ነው መጣው አልፈልግም ቢል የምን አልፈልግም ነው ነገ በኔ ነው ነገ አንተ ችግር አይደርስም ብሎ ቁጭ ብሎ እንግዲህ ምን አደርጋለሁ አንተም ባትመጣ ኖሮ እንደሱ ጥፋት ቢሆን እንኳን አውፋለሁ ነበር ይሁን ይልና ስለዚህ ባይፈቅድም ሰዎች ዘንድ ያለው ሸፋዓ ሰዎቹም ባይፈቅዱ የግድ ይስተናገዳል ሸፋዓ ያደርጋል ይሄ ሰው ዘንድ ያለው واما الله جل وعلا الله ዘንድ فلا احد يشفع عنده الا به አንድም አካል በፍቃድ እንጂ ሊሸመግል የሚችል አካል
አላህን ደፍሮ ሳይፈቅድ እንዲህ ብሎ የሚጠይቅ አካል የለም። ይሄ ትልቅ ልዩነት ነው። ሰዎች ዘንድ ያለው ሸፋዓና አላህ ዘንድ ያለው ሸፋዓ ትልቅ ልዩነት ነው። አላህ ይሄን አስመልክቶ من ذا الذي يشفع عنده إلا بإذنه እሱ ዘንድ አለ ፍቃዱ በፍቃዱ ቢሆን እንጂ ማን ነው የሚያሸማክለው? ወይም من ذا الذي لا أحد الذي يشفع ተብሎም በዚህ መልኩ ነው የሚያብራራው። አንድም አካል የለም እሱ ዘንድ የሚያማልድ إلا بإذنه በፍቃዱ ቢሆን እንጂ ብሎ አላህ በግልጽ አስቀምጧል። فيأذن للشافع أن يشفع ስለዚህ ሸፋዓ የሚባለው ነገር እንግዲህ ፍቃድ ይፈልጋል ማለት ነው። ምን ለሚሸመግለው ሰው እንዲሸመግል አላህ ሊፈቅድለት ግድ ይላል። ይሄ አንድ መስፈርት ነው። ولا بد أن يكون المشفوع فيه من أهل التوحيد ሁለተኛ መስፈርት ደግሞ ሽምግልና የሚሰጠው አካል የተውሂድ ባለቤት መሆን አለበት። ሁለት አላህ ዘንድ ያለውን ሽምግልና ነው እያወራን ያለው። የቂያማ ቀን ነገ የውመል ቂያማ ከጀሃነም ለመዳን የሚደረገው ሽምግልና ነው። እሱ ሁለት መስፈርት ያስፈልጋል። አንደኛ ሸምጋዩን አላህ ሊፈቅድለት ይገባል። ነብይም ይሁን ወልይም ይሁን ማንም ይሁን አላህ ሊፈቅድለት አንድ መስፈርት። ሁለተኛ የሚሸመገልለት አካል የተውሂድ ባለቤት መሆን አለበት። ተውሂዱ ተስተካክሎ ግን ሌሎች ወንጀሎች ያሉበት ማለት ነው። ሸፋዓ የሚያስፈልገው እንግዲህ ወንጀሎች ሲኖሩ ማለት ተውሂዱ የተስተካከለ መሆን መቻል አለበት። እነዚህ ሁለት መስፈርቶች የማይቀሩ መስፈርቶች ናቸው። አይ من عصاة الموحدين ይሄን ስንል የተውሂድ ሰዎች ሆነው ወንጀለኞች ማለት ከሽርክ ውጭ ያለ ወንጀል ላይ የወደቁ وأما الكافر كهادي كونس فلا شفاعة فيه شفاعة لنا كهادي نسوان مريم مولا إنسان بلوت ليلا ملائكة جبريل مالو جبريل بلوت شفاعة نتادركم كو عادل كهادي سو كهادي يكادي يالامن شفاعة لنا يهنم بقلص الله أسكمتوتا ولا تقبل فيه شفاعة فكهادي ونج فكهادي شفاعة تقبلت إلا ما للظالمين من حميم لبدايوج منهم وداج يلاچو ولا حميم ولا شفيع يطاع የሚታዘዙት እሺ የሚባል ሸምጋይም የላቸው አላህ የሚቀበለው ሻፊ የላቸው الظالم الكافر والكافرون باند دمس والكافرون هم الظالمون አይደለም ምን ይላሉ አንድ ታላቅ ዓሊም ረሳሁት ስማቸው الحمد لله الذي قال والكافرون هم الظالمون ولم يقل والظالمون هم الكافرون ይላል አደጋ ነበር እኮ አይደል والظالمون هم الكافرون أينا لم يظلم أنه ما يبدل إلا ما سأكد الرسي كم فالج لا عن جيغة أقوم ينفلق الله وما للظالمين من حميم ولا شفيع يطاع فما تنفعهم شفاعة الشافعين هذه أنا ناس ملكته የአማላጆች ምልጃ አጠቅማቸውም ማለት ነው። አማላጅነት ለነሱ አይጠቅም። አማላጅነት የሚጠቅማቸው አካላቶች አማኞች ናቸው፣ ሙእሚኖች ናቸው፣ ወንጀል ያለባቸው ተውሂዳቸው ተስተካከለ። فالكافر لا تقبل فيه شفاعة كهادي شفاعة ተቀባይነት የለውም። واتقوا يوما كانن ፍሩ ይላል አላህ لا تجزي نفس عن نفس شيئا አንዲት ነፍስ በሌላ ከሌላ ነፍስ ማትመነዳበትን ቀን ፍሩ። ሁሉም የራሱን ስራ ኸይርም ከሆነ ኸይር ሸርም ከሆነ ሸር ራሱን ነው የሚቀበለው። ولا يقبل منها عادل ቤዛም ከሷ የማይቀበልበት ቤዛ ማለት የሆነ ነገር ተከፍሎ ከቅጣት የሚዳንበት ማለት ነው። ولا تنفعها شفاعة
ምልጃም የማይጠቅምበት ቀን ለማን ለካህዲያኖች ማለት ነው እሺ ولو بذل الكافر اموال الدنيا كهادي የዱንያን ገንዘብ በሙሉ ቢለግስ ካፊር يريد الفديه ከዛ ፊዳ ሰጥቶ ይሄንን ጉማ ሰጥቶ ከሳት ለመዳን لم تقبل منه እሱ ተቀባይነት አይኖርም ان الذين كفروا وماتوا وهم كفار እነዛ የካዱ ሰዎች በዙ በክህደት ላይ ሆነው የሞቱ فلن يقبل منه من احدهم ካንኛቸውም ተቀባይነት አይኖረው ملء الارض ذهبا መሬትን ሊሞላ የሚችል ወይ መሬትን የሚሞላ ወርቅ እኮ መሬትን የሚሞላ ولو افتدى به ይሄን ፊዳ ቢሰጥ አይቀበለው ብሏል አላህ Subhanahu Wa Ta'ala لا يقبل منهم عدل በዛ ተቀባይነት የለውም وهو المال الذي يفتدون به أنفسهم ولا يقبل منهم شفاعة أحد يعني سو ملجأ تقبلنا كله بل هم قطعا من أهل النار يسات كسات ባለቤቶች ቁራጮች ናቸው ካዲያም خالدون مخلدون فيها ذات ساتوس ዘውታሪዎች የሚዘወተሩ አካላቶች ናቸው ይላል نكتفي بهذا القدر وصلى الله عليه وسلم